ዛሬ ነው እንዴት አመሸ? ሰላም ነው ወይ? ዛሬ ካልቀለት ካንተ ሙቀት ትችላለህ። መድኃኒዓለም አንድ ሁለት ሶስት ማይካችን እናስተካክለው ወደ አንተ። እሺ ከባድ ነበር ሙቀቱ እንጂ በኢየሱስ በጣም ከባድ ነው። እንዴት ነው ወንድማለም? ሁሉ መልካም ገብቶ ነበር? አዎ እስከ 40 ድረስ ገብቶ ነበር። አልወጣሁም እኔ በቃ ጠዋት ወጣሁኝ። ከዛ ማድረጉን አደራርጌ ከሰዓት በኋላ ትንሽ ስራ ሰራሁኝና የዓለም ዋንጫ እያየሁ ነበር። የኔ እንቅላት አይተዋል አይደል? በስመ አብ ዛሬ እንዴት እንዳማረብኝ ፈረንጅ መስያለሁ። ፓርክ ነው ያሳለፍከው? ኧረ ስራ ነበርኩኝ፣ ሽቀላ ነበርኩኝ። ኦኬ። የሚገርም እኮ ነው ቴዲ፣ አንተ ቤት እኮ ነው እንደዚህ አይነት ሀሳብ የሚመጣና አንዳንዴ እኛ እኮ ገንዘብ የሚያመጣልን ነገር አናውቀውም። አይተሃል? ዓለም ላይ እኮ በተለያዩ ሀገሮች በጣም ቤስት ፉድ በቃ ላይክ ባይበሉ፣ አሁን እኔ ውሻ ባይበላ ደስ ይለኛል። ግን እንደዚህ በገመድ አሰቃይተን የጭካኔ ጥግ እኔ እናንተ የምንኖርበት ዓለም ላይ በሬዎች እንኳን በቢላዋ እኮ አይታረዱም እንዳይሰቃዩ በጣም በጥበብ ይሄ የሞታቸው ነገር እንዲያጥር ተደርጎ ነው። እኛ ሀገር ውስጥ ግን በገመድ በቃ ጭካኔውም አለንና የሆነ አንድ ካምፓኒ ቻይና ሀገር ውስጥ የተለያየ ሀገር ውስጥ ብዙ ሀገራት ቻይና የተለያዩ ኤዥያ ሀገር ውስጥ የውሻ ስጋ በጣም ከበግና ከዶሮ በውድ ዋጋ የሚሸጥ ነገር ነውና ውጭ ሀገር ካሉ ካምፓኒዎች ጋር ከነሱ ጋር ተጻጽፎ ለሀገሪቱም የገቢ ምንጭ ይሆናል። ሁለተኛም ደግሞ በቃ ተሰቃይተው ከሚሞቱ በቃ ለምን አንሸጣቸው? እንደዚህ አይነት ቢዝነስ አይዲያ ለምን እንደማይኖርን። ለምሳሌ ፈረስ፣ አህያ አይታል ካረጁ በኋላ ሲጠቀምባቸው የነበረው ሰው የራሱ ወይ ገደል ነው የሚጨምራቸው ወይ ጫካ ውስጥ ነው። የገጠር ልጅ ነኝ። ገጠር ሳይሆን ደብረ ታቦር ነው ተወልጄ ያደግኩት እና ቴዲ እዛ አካባቢ 20 ዓመት ያገለገለን ፈረስ ልክ ሲደክም አውጥተው ነው የሚጥሉት። እንደውም ምን ይባላል በእኛ አካባቢ አህያን ጅብ ወይ በቁሞ ይበላታል ወይ ሙታ ይበላታል ወይ በቁሞ ይበላታል። በአንድ ቀን የአህያ ነች ጅብ የአህያ ነው ይባላልና እንደዚህ ነገር ስላለ ወደ ቢዝነስ ተቀይሮ ለሀገሪቱም ገበያ ያመጣል፣ የስራ እድልም ይፈጥራልና አንዳንዴ በሚኒስተር ደረጃ ይሄ እውቀት ያላቸው ገንዘብ ያላቸው ውሻና አህያ እኮ ይላካል። ታውቃለህ? አዎ በደንብ ቄራም ነበር የአህያ ቄራ። ያ ውሻ ይላካል፣ አህያ ይላካል። እንደውም አንዳንድ ቦታዎች ላይ የአህያ እርድ ሁሉ ኢትዮጵያ ውስጥ አለ የሆነ ቦታ ላይ። አዎ የኛ ትልቁ የጎዳን ምንድነው ባህላችን አከብራለሁ ወዳለሁኝ። አንዳንድ ሰዎች ቅር ስለሚላቸው በጣም ስትሪክት ነው። ግን ወጣ ብለህ ስታይ ለኛ ነውር የሆኑት ለሌላ ሀገር በጣም ክብር ናቸውና አንዳንድ ነገሮችን ቢሻሻሉ ይሄ በገመድ አንቀህ ከዛ በኋላ መንገድ ላይ ጥለህ ውሻው እየሸተተ ለቫይረስ ማምጥቶ ለሰዎች በሽታ ከሚሆን ዛሬ ሀገራችን $1 190 ብር ገብቷልና ለምን $10 አንሸጣቸውም? በዚህ ጉዳይ እንደውም ቴዲ ሰፋ አድርገህ ብትሄድበት ጥሩ ነው እላለሁ። ካላጠፋው ምን ትላላችሁ? ውሻውን እንደዚህ እየገደልን ከምናባክን ለቻይኖች ኤክስፖርት ማድረግ ችግሩ ከበሉት በኋላ እነሱስ ቢያብዱ። ቴዲ እኔ ኪዋ ሄጄ ነበርና ምን አየሁ መሰለህ? እኛ ሀገር አሁን ያሳማ ስጋ በጣም እንደ ነውር እንደ አዛብነት መጽሐፍ ቅዱስ ማማኞች ስለሆነ እዛ ሀገር ደግሞ ቤስት ምግባቸው ያሳማ ስጋ ነው። እና ምን አልኩኝ እኔ እኮ ያሳማ ስጋም አልበላው። አፍሪካ ሀገር ላይ ብትሄድ የዝንጀሮ ስጋ ነው the best meat። እና እኔ ውሻም አልበላው። ሲፉድ አሁን እንደው ቀለል ልናርገውና ሲፉድ እኔ እናንተ እንኳን በላም በቃ ገና ሲመጣ ይዘጋሃል አይደል? ኢትዮጵያ ውስጥ ስለተወለድን ነው። ቻይና ብንወለድ የሆነ ኤዥያን ሀገር ብንወለድ ኖሮ እንጀራ ላንበላ እኮ እንችላለን። አሁን ነጮቹ ምናምን ወይንም ቻይና እንጀራ ነው የተሆን ሲበላ አጎራረሱ ምናምን ጥሬ ስጋ በጣም ነው የሚጠየፉ ጥሬ ስጋ ስትበላ። እና በየሀገሩ የተለያየ ባህል አለ። ይሄን እንደ ክፋት ሳይሆን ለምንድን ነው ኦኬ እኔ እናንተ አንብለው ገንዘብ የሚያመጣ ከሆነ ግን አንቀን በየመንገዱ ከምንጠላቸው ውሾቹን ወደ ውጭ ሀገር ሺፕ ብናረጋቸው የተሻለ ነው። ከጭካኔ አንፃር አቮይድ ያደርጋል ጭካኔውንም ብዬ አስባለሁ። ችግሩ ምንድነው መሰለህ? አሁን ከበሽታ ጋር የተያዘ ስለሆነ ቻይኖች አሁን ዝም ብሎ አይቀበሉም። ገባ? ዝም ብለው አንተ እዚህ ጋር ለመግደል ከበሽታ ጋር በተያዘ ለመግደል ነው ብለህ እየተናገርክ እየሰሙ ወደ እናንተ ኤክስፖርት እናደርግ ብትላቸው እንደ ድፍረት ነው ሊቆጥሩ የሚችሉት። ግን ሌላ መላ
ምናልባት ካለ ያየውን አንግል ያላያችሁ ሰዎች አንድ እናት ግን አይታቸዋል። የክትባት ወረቀታቸውን ይዘው በጣም አላየሁትም። አሁን ነው የገባሁት ሶሪ። እና አሁን እሳቸው ፉል ዶክሜንት አላቸው። እነዚህን ውሾች ደግሞ መርዝ ከማብላት ክትባት ሰጥተን ለምንድን ነው አዲስ አበባ አሁን ፈርሳ እየተሰራች ስለሆነ በእያንዳንዳችን ቤት ውስጥ ሌባ እንዳያስቸግሩ ውሾች ነበሩ። ሌላ ታምር መጥቶ አይደለም። እነዛ ውሾች ሰዎች ወደ ኮንዶሚኒየም ሲሄዱ ውሾቻቸውን ይዘው አልሄዱም። በዛ ምክንያት ነው ከተማው ውሻ በጣም እንደገና ደግሞ ስትለቀው ይሄ ቤት ውስጥ የነበረው ውሻ ሁሉ ይዋለዳል። እና መንግስት የሆነ ብር መድቦ እነዚህን ልጆች ወደ ጤና ኬላ ወስዶ ወደ ገንዘብ ቢቀየራቸው ብዬላለሁ። ቴዲ ድንገት ነው የገባሁበት፣ ሰው ልታስገባ አልነበረም። ቴንክ ዩ ወንድም አለ። ቴንክ ዩ አደሎ ከልብ አመሰግናለሁ። እሺ ነጌታ። እሺ ቴንክ ዩ ወንድም። ህዝቡን ነፃ አወጣለሁ ትላለህ፣ ጠዋት ከሰዓት ትመጣለህ። የሾለከ የእንትና የታጋይ ድምፅ አለ ትላለህ፣ ታሰማለህ። እንትና ትግሉን ሲሸጥ ምናምን ተገኘ ትላለህ። እንትና ሌባ ነው ይወገር ትላለህ። ገና ራስህ እንዳልሆንክ በምታራምደው ትግል። ስለዚህ ህዝብን ማስተባበር አልቻልክም። በዚህ ሰዓት ላይ ነው እንግዲህ ይብዛም ይነስም ዝም ብላችሁ አይናችሁ የሚያየው ምንድነው? የምትሰሙት ነገር ምንድነው? ይብዛም ይነስም ድጋፍ ካለው አገዛዝ ጋር ልደባደብ የምትለው። ሁለተኛ ተሞክረህ አንዳንዱ እድል የተሰጠነ እድል ተሰጥቶ በቃ ሞክረሃል ህዝብ በቃ ሰልችቶታል። በአዲስ ስም እንኳን መምጣት አልቻልክም። ለምሳሌ ቲፒኤልኤፍ እዚህ ጋር አሁንም እኔ የቲፒኤልኤፍ ደጋፊዎች እኔ አዊሽ ነኝ። የትኛው አእምሯችሁ ክፍል አሁንም በቲፒኤልኤፍ ስም ድጋሚ 4 ኪሎ ሊገባ ይችላል ብሎ እንደነገራችሁ ባውቅ ደስ ይለኛል። አይ ቲንክ ከህዝቡ ጋር ዲስኮኔክት ሆናችኋል። አሁን ዝም ብላችሁ የምትነግሩት ነገር አለ። ህዝቡ አሁን ቲፒኤልኤፍን እየናፈቀ ነው እና ውሸት ነው። አይሆንም። የኢትዮጵያ ህዝብ እንደዛ አይደለም። ዝም ብሎ ሲናደድ ምናምን ይላል እንጂ የኢትዮጵያ ህዝብ ሁል ጊዜ አዳዲስ ነገር የሚፈልግ ህዝብ ነው። አዳዲስ ነገር አላማ 4 ኪሎ መግባት ከሆነ ስምን ትቀይራለህ። የኢትዮጵያ አዲስ ወጣቶች ኃይል ህብረት ምናምን ትላለህ። ከዚህ ቀደም በህዝብ ዘንድ ታይተው ተሞክረው የተሰለቹ ሰዎችን ታወጣና አዳዲስ ሰዎችን ታስገባለህ። ሊቀመንበር እንትና ግዑሽ እንትና ደምሳሽ ምናምን ትላለህ። ፕሮፌሰር እንትናም ጣልጣል ታደርጋለህ። ሰው ይወዳል። የተከበሩ ዶክተር እንትና የሚሉትን ጣልጣል ታደርጋለህ። አይ ነው ስልጣን አይዙም፣ ግን ጀስት ህዝቡ ይወዳል። ምሁራኖች አሉ ከነሱ ጋር ምናምን ይላል። መጨረሻ ላይ ያው ከአራተኛ ክፍል ያቋርጠው ነው ስልጣን ላይ የሚወጣው። ግን ዝም ብለህ ፕሮፌሰሮችን ምናምን ከፊት አስቀምጣለህ። እነሱም ያው ይነዱላል። ይሄ የምሁራን ስብስብ ነው። አዲስ ፓርቲ እንኳን አልመሰረታችሁም። እንዴት የነበረው ነገር 27 ዓመት ተሞክሮ ህዝቡ ሰልችቶት በቃ የተፋው ፓርቲ ድጋሚ እንዴት ልምጣ ብሎ ያስባል? እኔ እንደዚህ አይነት ነገር እኔ አይቻልም። ኦኬ ወደ ቲፒኤልኤፍ እና ወደ ድጋሚ ወደ አብይ አህመድ ስንመጣ አብይ አህመድ አሊ አሁን ባሉት ነባራዊ ሁኔታዎች የአሜሪካ መንግስት የአውሮፓ መንግስት በተለይ የፕሪቶሪያ ስምምነት ከተፈረመ በኋላ እየሆነ ያለውን ነገር አይ ቲንክ በዲፕሎማሲው ረገድ ስራቸውን በአግባቡ ይሰሩ ይመስለኛል። that's why ፕሮ አብይ ወይም ደግሞ ፕሮ ብልጽግና ዳይሬክሽን የሚሄዱ መግለጫዎችን እያወጡ ነው። እያያችሁ ከሆነ ይሄ ቪዛዎችን መከልከል፣ ማስጠንቀቅ ምናምን። ስለዚህ በዋነኛነት የቲፒኤልኤፍ እና አንዳንዶቻችሁ ለምን ከቲፒኤልኤፍ ጋር እንደተለጠፋችሁ አላውቅም። በነገራችን ላይ ከቲፒኤልኤፍ ጋር ተለጥፍ ያለው ወይም ደግሞ ከቲፒኤልኤፍ ጋር አላንስ ፈጠር ያለው ምናምን የምትሉ ታጣቂዎች አላችሁ፣ ወይም ደግሞ የታጣቂ ቡድን ደጋፊዎች አላችሁ። ለእኔ የሚገባኝ አላንስ ፈጥረናል ስትለኝ ያንተ ትግል እንደሞተ ነው የሚገባኝ። ባይሞት አትለጠፍም። በቃ ደክሞሃል፣ አልቻልክም። ስለዚህ የሆነ መለጠፍ የምትፈልጋለህ። እንደዛ ነው የሚነግረኝ እንጂ ትግል በራስህ ትግል ፕሪቬል እያደረክ ማርች እያደረክ ምናምን ቢሆን ፋውንዳሜንታል ወይም ደግሞ ቤዚክ የሆነ ፕሪንሲፕል የሚጥሱ ነገሮች ላይ ዝም ብለህ አትገባም። ኦኬ አሁን ባለው ነባራዊ ሁኔታ እሺ ቤዚክ ፕሪንሲፕላችሁ ተጥሶ የሚሆን ምንም ሆኖ ሴንትራል ገቨርንመንቱን እንደ ጠላት ቆጥራችሁ አላንስ ፈጠራችሁ ይባል። በዛ ሁኔታ ኑልን የሚል ህዝብ አለ ታላችሁ መሬት ላይ ሙድ የሚይዝባችሁ ህዝብ ነው ያለው ወይስ እየመጣችሁ ነው ኑልን እባካችሁ ችግራችንን ቅረፉ እያለ ነው ኢትዮጵያ ህዝብ?
ይኸውላችሁ ደርግን ለመጣል ሻዕቢያ፣ ኦነግ፣ ኢዲዩ፣ ኢህአዴግ የሚባል ፓርቲ ሲመሰርቱ እኔ የዛን ጊዜ ባልኖርም በደርግ ጊዜ ያላችሁ ሰዎች በሙሉ ኢህአዴግን ትናፍቁ ነበር። መናፈቅ ማለት አማላይ የሆነ ነገር ለህዝብ አቅርበ ያ አማላይ የሆነ ነገር መችን ተግባራዊ እንዲሆን ህዝቡ በጉጉት እንዲጠብቅ ማድረግ ስትችል ነው። ኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ስትል ህዝቡ የለመደው እዚህ ጋር ኢህአፓ ነው፣ ኢሰፓ ነው፣ ወዝሊግ ነው፣ ኢጫት ነው፣ የከተማ ግድያ ነው፣ ምናምን አስገድዶ ወታደር ቤት መላክ ነው፣ መረሸን ነው፣ ቀይ ሽብር ነው፣ ሽብር ነው። ህዝቡ ከዚህ መገላገል ፈልጎ ነበር። ስለዚህ ስለ ኢትዮጵያ ብለው የተነሱ ሰዎች ኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ስትለው የኢትዮጵያ ህዝብ ራሱ እንዳያችሁት መንገድ ይመራሃል፣ ስንቅ ይቋጥርልሃል፣ መረጃ ይሰጣል። አቦይ ስብሃት እንደውም በአንድ ወቅት በተናገሩ ስብሰባ እኛ ንግግር ላስደምጣችሁ ይችላሉ። እኛ እኮ ከደርግ ጋር አልተዋጋንም ብለዋል። ከደርግ ጋር አልተዋጋንም። ህዝብ ካንተ ጋር ከሆነ መዋጋት አይጠበቅብህም። ቲፒኤልኤፎች ገና ሰው ጫካ ነው እያላቸው እነሱ 4 ኪሎ ነበሩ ታውቃላችሁ። የደርግ ሰዎች የደህንነት ስብሰባ ሲያደርጉ እነ ተስፋዬ ወልደስላሴ ስብሰባ ምናምን ሲያደርጉ መረጃ ይደርሳቸው ነበረ። መረጃ ሊክ የሚያደርጋቸው በደርግ የተበሳጩ ሰዎች መረጃ ይነግሯቸዋል። ተስፋዬ ወልደስላሴ እሱን ይዘውታል። እነ ፍስሐ ደስታ ያድዋ ተወላጅ ነው፣ እነሱ ምናምን አሉ። ህዝብ እየናፈቃቸው ነው። መንገድ ይመራላቸዋል። ሲታመሙ ይደብቃቸዋል። ሲቆስሉ ያክማቸዋል ምናምን። ለዛ ነው አቦይ ስብሃት እኛ እኮ ደርግን አልተዋጋንም። ደርግ ራሱን በራሱን የጣለው በነገር ላይ። ስለዚህ አሁን ካለው መንግስት ጋር ለመደባደብ ከመነሳታችሁ በፊት እኔ ለእናንተ የምሰጣችሁ አንድ ጥያቄ፣ ህዝቡ ስለ እናንተ ምን ይላል ነው። ይሄ በጣም መሰረታዊ ነገር ነው። ይሄን ትሰራላችሁ? በየትኛው ጊዜያችሁ ትሰራላችሁ? አሰሩም። አንዳንዶቻችሁ መጣንልህ ስልጤ መጣንልህ፣ ጉራጌ መጣንልህ ኦሮሞ ትላለህ። እንዲህ ያለ ፖለቲካ የለም። አንድም ሰው ቢሆን በማላችሁ ተቀምጦ እንደሚናገር ካለ ያንን ሰውዬ ተባብራችሁ ትግላችንን እያበላሸ ነው ብላችሁ ስታጠፉ አትታዩ። አንድም ሰው ቢሆን እናንተ ትግል እያበላሸ ነው፣ ህዝብ የተሳደብክ ነው ብላችሁ ከመቆጣት ይልቅ እናንተ እንደውም እየመጣን ነው ለምትሉት ትግል ተሳዳቢዎችን ትሸልማላችሁ። ውሸቴን ነው። በሌላው ህዝብ ዘንድ የአንዳንዶቻችሁ ትግል ተስፋ ሳይሆን ስጋት ነው። ብሔሮች ደግሞ ኢትዮጵያ ውስጥ ያሉ ብሔሮች ስጋት እንደምትሆንባቸው ካወቁ አለቀ በቃ። የታባ ነው የምትመጣው? ህይወታቸው ያልፋል እንጂ አይሆንም። ብሔሮች መብታቸውን እንደምታስጠብቅ እንደምትንከባከባቸው ይላችሁ። ኢህአዴጎች ደርግን ለመታገል ሲሄዱ ደርግ እኮ የመሬትን ጉዳይ መልሶ ነበር አይደል? 4-5 መሬት ካላቸው ባለሀብቶች እየቀማ ለገበሬው ምናምን እየሰጠ ነበር። ኢህአዴጎች ወደ ገጠር ከገቡበት አንደኛው ምክንያት የመሬት ጉዳይ በአግባቡ አልተመለሰም ብለው ነው። ገበሬው በአግባቡ ተጠቃሚ አልሆነም ብለው ነው። ደርግ እኮ መልሷል። በአግባቡ አልተመለሰም ብለው እናንተ ህዝብ ኑልን እንዲላችሁ ምንድነው ፖሊሲያችሁ? ሶሻል ሚዲያ በጣም ወሳኝ ነገር ነው። ሶሻል ሚዲያ ላይ የምትሰሩት አድቮኬሲ፣ ሶሻል ሚዲያ ላይ የምትሰሩት ፕሮፓጋንዳ ያደምጣሉ እኮ መሬት ላይ ያሉት። ኦኬ ብትመጡ ምንድነው የምታደርጉልን ለሚሏችሁ ሰዎች ምን ትላላችሁ? ሌላው ከዛ ባሻገር ቲፒኤልኤፍ እንደከዚህ ቀደሙ አይደለም። የትግራይ ፖለቲካ ሊታይ በሚችል መንገድ ሌላ መልክ የሚይዙ እየለወጠ ያለበት ሁኔታ ላይ ያያችሁ ነው። ሌላ መልክ እየያዘ ነው። ከዚህ ቀደም ቲፒኤልኤፍ ራሳቸው ሲናገሩ እንደሰማችሁት በ50 ዓመታችን አይተን የማናቀው የመሰንጠቅ አደጋ ደርሶብናል ይላሉ። ለምሳሌ ዛሬ የትግራይ ህዝብ የአብዛኞቻችሁ ፖለቲካ ነው እንጂ ያልተለወጠው። የትግራይ ፖለቲካ
አዲስ መልክ እየያዘ ነው። እነ ጌታቸው የሚደግፉ እነ ጻድቃንን የሚደግፉ አዳዲስ ትውልዶች የተነሱ ነው። ውሸቴ ነው። ዛሬ ከቲፒኤልኤፍ ሰዎች ባልተናነሰ ሁኔታ የትግራይ ህዝብ ዘ ጉድ ነምበር ኦፍ ትግራይ ፖፑሌሽን ኦፖዝ የሚያደርጓቸው የቲፒኤልኤፍ ሰዎችን ኦፖዝ የሚያደርጉ ወደ እነዚህም እየመጡ ነው። ይሄ በሆነበት ሁኔታ ላይ ቲፒኤልኤፍ ራሳቸው ባመኑበት ሁኔታ ላይ በዚህ ሰዓት ላይ ስለ ድብድብ ቢያስቡ 4 ኪሎ ሊገቡ የሚችሉ ይመስላችኋል? ሀቂቃውን እናወራ። 4 ኪሎ ይገባሉ? ሌላው ያጣላቸው ነገር ምንድን ነው ካላችሁ፣ የሚያጣላቸው በፌዴራል መንግስቱም በቲፒኤልኤፍ መካከል እንደ ምክንያትነት የሚቀርበው እኔ የፕሪቶሪያው ስምምነት ነው፣ የተፈናቀሉ ሰዎች በቦታቸው ስላልተመለሱ ነው፣ ወራሪ ኃይሎች የወሰዷቸው መሬቶች ስላልሰጡ ነው የሚለው ነገር እኔ እሱ ለወሬ ማጣፈጫ ነው ይመስለኝ። ትክክለኛው ነገር ክላሽ ኦፍ ፓወር የስልጣን ጉዳይ ነው። የስልጣን ጉዳይ ከሆነ ደግሞ ስልጣኑን ማን ይይዛል ነው። ፓወር ፖለቲክስ ነው የምናወራው ማለት ነው። ሰዓት ካለኝ አላውቅም። በዚህ ጉዳይ ላይ ጀነራል ጻድቃን የተናገሩትን ነገር ልንገራችሁና ወደ እናንተ ገባለሁ። የጀነራል ጻድቃን ጥብቅ ማሳሰቢያ ለቲፒኤልኤፎች ይላል። ህወሓት ወደ መሀል ሀገር ሰብሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች እንዲህ ያለ ነገር ከዚህ ሰምታችሁ ታውቃላችሁ? ዛሬ ቲፒኤልኤፎችን ሁላችሁ ከዚህ ቀደም በነበረው አሁን ልብ ብላችሁ ካረሳችሁ ቲፒኤልኤፍ ከዚህ ቀደም አብዛኛው የመሀል ሀገር ፖለቲከኞች ነበር ቲፒኤልኤፍ ላይ ዱላ የሚወረውሩት። ያ ለቲፒኤልኤፎች ቢሹት የማይገኝ ምርጥ አጋጣሚ ነበር። የብሔር ፖለቲካ ውስጥ ካላችሁ የብሔር ፖለቲካ እያራመዳችሁ የእናንተ ብሔር ያልሆኑ ሰዎች ድንጋይ ከወረወሩባችሁ ቢንጎ ብሔራችሁን ለማስተባበር ምቹ አጋጣሚ ታገኛላችሁ። ዛሬ ቲፒኤልኤፍ ላይ ጠንካራና የሰላ ትችት የሚያሳርፉት እራሳቸው ትግራዋይ ናቸው። አይታችሁም ሰምታችሁም በማታውቁበት ሁኔታ ላይ በሌላ አባባል ቲፒኤልኤፍ ኢቨን በትግራይ ተወላጆች ዘንድ እንኳን 100% ቅቡልና የለውም። የዛሬ 4-5 ዓመት የነበረው ቲፒኤልኤፍ ህዝባዊ ቅቡልናና አሁን አንድ ነው። አሁን አንድ አይደለም። ይህ ማለት እነዚህ ቲፒኤልኤፍን የሚቃወሙ ብልጽግናን ይደግፋሉ ማለት አይደለም። በቲፒኤልኤፍ መንገድ ግን እኛ ከገባንበት ችግር እንወጣለን ብለን አናምንም ነው የሚሉት። ውሸቴን ከሆነ ትግራዋይ ልጆች ወይም ደግሞ የቲፒኤልኤፍ የቀድሞ ደጋፊዎች አሁን ቲፒኤልኤፍን የሚቃወሙ ሰዎች የሚናገሩትን ስሟቸው። ስለዚህ ከትላንት ወዲያ የነበረው ደጋፊ ራሱ አሁን እያጣ ተመልሶ ራሳቸው ላይ የሰላ ትችት የሚወረውር በሆነበት ሰዓት ላይ እንዳለንም ልብ በሉ። ይህ በሆነበት ሁኔታ ነው እንግዲህ ጀነራል ጻድቃን በወልቃይት ሲጠበቅ የነበረው የህወሓት ጥቃት ባልተጠበቀበት ግንባር ሊፈነዳ እንደሚችል ተናግረዋል። ጀነራሉ በህወሓት ወታደራዊ ዝግጅት ላይ በሰጡት ማብራሪያ በአፋርና አማራ አዋሳኝ አካባቢ ተደጋጋሚ ትንኮሳዎች የፈጸሙ የህወሓት ትኩረት አቅጣጫዎች ነበሩ። እነዚህን ይዞ የተንቀሳቀሰ ነው። በምዕራብ ኢትዮጵያ በኩል ጥቃት ከፍቶ ወደ መሀል ሀገር ለመገስገስ አስቦ የተንቀሳቀሰ መሆኑን ጀነራሉ ተናግረዋል። ምዕራብ ኢትዮጵያ በኩል ሲሉ በቤንሻንጉል ጉሙዝና በቤንሻንጉል ጉሙዝ በኩል በዛ በሱዳን በቤንሻንጉል በኩል ማለት ነው። በህወሓት ጀነራሎች በአሁኑ ወቅት ሰፊ ወታደራዊ ስትራቴጂካዊ ወይም ደግሞ ስትራቴጂ ነድፈው የተንቀሳቀሱ መሆናቸው ይነገራል። እንደምታውቁት አብዛኞቻቸው ሱዳንን እንደ ዋነኛ ወታደራዊ መንቀሳቀሻ እዛ አካባቢ ላይ አርሚ 7 የሚባል አለ። እሱን ለማስገባት ነው እንግዲህ እንቅስቃሴ እያደረጉ ያሉት ነው የሚሉት። ለዚህም ሱዳን እንደ ዋነኛ ወታደራዊ መንቀሳቀሻ እየተጠቀሙ መሆኑ ተጨባጭ መረጃዎችና እንቅስቃሴዎች እንዳሉ ይናገራሉ። ሱዳን ውስጥ ለዓመታት የተደራጀው አርሚ 7 የሚባለው እንደ ቀጠናዊ ሚዛን ማስጠበቂያ ነው የሚያዩት እነሱ።
እሱን ለመጠቀምና ከውጭ ወደ ውስጥ ለማስገባት ተጨማሪ ኃይል እያስገቡ ነው የሚሉ እንግዲህ መረጃዎች አሉ ነው የሚሉት። አርሚ 13 ወደ ሱዳን ለመሻገር እንቅስቃሴ ላይ እንዳለም ተናግረዋል። ከዚህ ጋር ባሻገር አርሚ 7 ተቀላቅሏል። አርሚ 13 የሚባልም ሌላ ኃይል አለ። እሱ ኃይል አርሚ 7 እዛ ሱዳን ውስጥ ተቀላቅሏል። እነዚህን ሁሉ አስተባብረው ወደ መሀል ሀገር ለመምጣት እየሞከሩ ነው። እራሳችሁ ልጠይቃችሁ፣ አጭር ጥያቄ። ቲፒኤልኤፍ አሁን ባለበት ነባራዊ ሁኔታ ቲፒኤልኤፍ አሁን ላይ ጥያቄ ስጠይቃችሁ ከብሽሽቅ ከምናምን ሳይሆን ውስጣችሁ ሚላችሁን አይ ነው 95% የኛ ሀገር ፖለቲከኞች እልህና በሽሽቅ ነው ያለባችሁ። እልሁን ተውትና ሐቁን ንገሩኝ። ውስጣችሁ ሚላችሁን አንደበታችሁ ሚለውን ሳይሆን ውስጣችሁ ሚለውን አሁን ባለበት ሁኔታ ቲፒኤልኤፍ አሁን በዚህ ሰዓት ጦርነት ቢከፍት ብልጽግናን የሚያሸንፍ ይመስላችኋል? ታይሚንጉን ሴቲንጉን ከግምት አስገቡ ይመስላችኋል? ኖ 50-50 ኖ በደንብ የሚላለ ኔቨር የሚላለ የቲፒኤልኤፍ ደጋፊ 100% ከመቀሌ ህልም ነው። አባክያ ኖ ሙሌ ኤልሳ የስ ኤን አው ዮናስ ወፍ 0.01 አቡ ኖ ሀዲ 50-50 ሮቤል ኖ አቡ ኖ አሜን ህልም ነው። አሜን ግርማ ራ አሸንፍም ወፍ ኖ መቀሌ መቆጣጠር አይችሉም፣ አይታሰብም። ኑረዲን ኖ ንዩ ኖ ኤርትራን ጨምሮ አያሸንፍም። ሙሚ ኖ አንደኛ ቲፒኤልኤፍ ሌትስ ሴይ በለስ ቀንቷቸው ወደ 4 ኪሎ ቢገቡ ባለፈው 27 ዓመታት ያያችሁትን ነገር እንደሚደግሙባችሁ ነው አእምሯችሁ የሚነግራችሁ። በቃ የብሔር ፖለቲካ ይቀጣጠላል፣ እኛና እነሱ እንትን ይላል። ያየነውን ነው የሚደግሙት። የኢትዮጵያ ሕዝብ በባህሪው አዲስ ነገር እንደሚወድ አታውቁም መሰለኝ። ሕዝቡን ማወቅ ያስፈልጋል። አሁን እኮ ሕዝቡን ስለማታውቁ እኮ ነው። እናንተ ሕዝቡ የሚመስላችሁ የሰፈራችሁ ሰው ነው የሚመስላችሁ፣ ወይም ደግሞ አረቄ ስትጠጣ ሊሆን ይችላል፣ ጠጅ ስትጠጣ አቼ ምናምን ስትል አጠገብ ችርስ ምናምን የሚል እሱ የኢትዮጵያ ሕዝብ ይመስላል። የኢትዮጵያ ሕዝብ አዲስ ነገር፣ አዲስ ትንታኔ፣ አዲስ ዓላማ፣ አዲስ አጀንዳ ነው የሚፈልገው ሁልጊዜ። ሕዝቡ ደግሞ ቶሎ ስልቹ ነው። አይታችሁ እኮ ነው። ከዛ ደግሞ ሌላ አዲስ ነገር ይፈልጋል። ይሄ ሕዝብ 1997 ላይ ቅንጅት ለአንድነትና ለዲሞክራሲ መጣ ሲባል ያደረገውን ተጋድሎ አይታችኋል። በነገራችሁ ላይ ሕዝብ ከጎናችሁ ከሆነ የኢትዮጵያ ሕዝብ ፖለቲካ ሰርታችሁ አሳምናችሁት የኢትዮጵያ ሕዝብ ከጎናችሁ ከሆነ ሀያላን መንግስታትን ብታስተባብሩ የኢትዮጵያን ሕዝብ ማስቆም አትችሉም። የኢትዮጵያን ሕዝብ ማንም ማስቆም አይችልም። ይሄ አደገኛ ሕዝብ ነው።
ህዝቡ ደግሞ ካልፈለገ ኢንች አትራመድም። አሁን እናንተ ጋር ያለው ነገር አብዛኞቻችሁ ጋር ተንታኞች ጋር ያለው ነገር የህዝቡን ነባራዊ ሁኔታ ከግምት ያስገባ ትንታኔ መተንተን ከብዷቸዋል። ህዝብ ማለት ለኦሮሞ ስጋት መሆን የለብህም፣ ለትግራዩ ስጋት መሆን የለብህም፣ ለአማራው ስጋት መሆን የለብህም። ስልጤው፣ ጉራጌ፣ ሁሉም በአንድ ቋንቋ ኑልን እንዲል ማድረግ መቻል አለበት። መጠንቀቅ ከአንደበትህ ለሚወጣው ትንታኔ ሶሻል ሚዲያ ላይ ጥንቃቄ ያስፈልገዋል። ሁለተኛ እናንተ ታጋዮች ራሳችሁ አንድ ሆናችሁ ልዩነት ሳይኖራችሁ የእርስ በርስ ውጊያው ሳትገባ አንድ ሆነ ኦርጋናይዝድ የሆነ ትግል ካደረክን አድቮኬሲ በአግባቡ መስራት ከቻልክ ይህ ህዝብ በድሮን አይደለም በሃይፐርሶኒክ አታስቆመው። ሃይፐርሶኒክ ራሱ ከላይ በኬሚካል በዝናብ መልክ ብታፈስበት የኢትዮጵያ ህዝብ በቃ አንዴ አምኖ ከተነሳ አይቆምም። እኔ የሚገባኝ እንደዛ ነው። ክብራትና ክብራ ለማንኛውም በህዝባዊ ወያኔ ሓርነት ትግራይና በብልጽግና የፌዴራል መንግስት ሰዎች ጽንዶ ይላሉ። የሻቢያ መንግስት አለ እዚህ ጋር፣ ኦነግ አለ፣ ሌላ አልገባ ኦነግ ሰዎች እንኳን እዚህ አላያንስ ውስጥ የለንም ይላሉ። የሆነ ሆኖ ፖርት ሱዳን ላይ መሰብሰባቸው በተደጋጋሚ ይነገራል። በሻቢያ ቲፒኤልኤፍ ፋኖ የፋኖ ደጋፊዎች አላያንስ ስለመፈጠሩ አናምንም ወይም ደግሞ የለም ይላሉ። ነገር ግን ውስጡን እንዲያሉ ነገሮች አሉ የሚሉ ነገሮች አሉ። ኦነግ፣ ቲፒኤልኤፍ፣ ሻቢያ ፋኖ ሆነው ከሱዳን አርሚ ፎርስ ጋር በጋራ በመሆን ከነሱ ሎጂስቲክ ምናምን የቀረበላቸው ድጋፍ የተደረገላቸው ወደ ጦርነት የመግባት እድላቸው ሰፊ ነው የሚሉ ትንታኔዎች አሉ። ነገ ከነገ ወዲያ አዳዲስ ነገሮች ካሉ እነሱ ወደ እናንተ አመጣለሁ። ይሄንና መሰል ጉዳዮችን ይዘን እንወያያለን። ትወያያለህ፣ ትተነትናለህ፣ የመሰለን ትናገራለህ። ከዛ ወደ ምትሄድበት ትሄዳለህ። እንደዛ ነው መሆን ያለበት። ሌሎቻችሁ ትግል ውስጥ ያላችሁ ሰዎች አንዳንዶቻችሁ እንዲሁ ፖለቲካ ሲወራ ዝም ብላችሁ ገባችሁ እንጂ ህዝብንና ታጋይን ወይም ደግሞ ህዝብንና ገዢ ፓርቲን፣ በነገራችን ላይ አብዛኞቻችሁ ገዢ ፓርቲና ህዝብ መለየት አትችሉም። እሱ መስተካከል ያለበት ነገር ነው። ለምሳሌ ብልጽግናን በመቃወም ረገድ ኦሮሞዎች እየተቃወሙ ነው። የአንዳንዶቻችሁ ትግል እንደውም ብልጽግናን በመቃወም ረገድ የኦሮሞዎችን ሩብ አክልም እንደውም በሲሪየስ በሆነ መንገድ እየተቃወሙ ያሉት ኦሮሞዎች ናቸው። ነገር ግን አንዳንድ ትንታኔ ስተነቱ ነው መላ ኦሮሞን በአጸያፊ ሁኔታ ወይም ደግሞ የኦሮሞን ህዝብ እንደ ህዝብ እየወረፋችሁ ስተነትኑ ጠላት ነው የምታበጁት። እንደዚህ አይነት ልጅ መሀላችሁ አስገብታችሁ ለብሔራችሁ የጠቀማችሁ መስሏችሁ የሚናገሩ ልጆች፣ ፎቶዎቻቸው የማይታዩ ሰዎች መሀላችሁ ትግላችሁ ላይ ገብተው ኦሮሞን ሲሳደቡ መስማት በማይፈልገው ቋንቋ አማራን የሚሳደቡ ከሆነ ሌላ የሚናገሩ ከሆነ እንደ ግመል ሽንት ወደኋላ እየሄዳችሁ ነው የምትሄዱት። ለማንኛውም ሌላ ጥያቄ አለ። ሌላ ጥያቄ ወደ ለኔ የምታነሱልኝ ጥያቄ አለ። የጀነራል ጻድቃንን ነገር ወደ እናንተ አምጥቻለሁ። የፌዴራል መንግስቱና የቲፒኤልኤፍ ጉዳይ ኢትስ ኦል አባውት ክላሽ ኦፍ ፓወር ነው ብያቸዋለሁ። እኔ ልቦና ያሳየኝን የነገርኳቸው። ቲፒኤልኤፍ ሌላ ጥያቄ አለ። ሌላ የምታነሱልኝ ጥያቄ አለ። ከፖለቲካው ያለው ይሄ ነው። የኦህዴድ ጽንፈኛ ጠባብ ደንቆሮና አክራሪ ስብስብ ካልተወገደ በኢትዮጵያ ሰላም የለም። አንዳንዶቻችሁ ይሄን ነው የምለው። አንዳንዶቻችሁ እልሃችሁና ትቢታችሁ ይሄ ነው። ፖለቲከኛ ውስጥ ስድብ እንኳን ተናገር ቢል አንደበትህ መጥፋት ያለበት ማርማር ነው። አንዳንድ እኮ አንዳንዶቻችሁ መስተካከል አለባችሁ። ለምሳሌ
ብአዴንን አጠፋለሁ ኦህዴድን አጠፋለሁ ስትል ወይም ደግሞ የኦህዴን ደጋፊዎች ናቸው ጠላቶቻችን ስትል የብአዴን ደጋፊዎች ናቸው ስትል ብአዴን ስንት ደጋፊ ነው ያለው? አጥፍተህ ትችላለህ? ኦህዴድ ስንት ደጋፊ ነው ያለው? አጥፍተህ ትችላለህ? ቲፒኤልኤፍ ስንት ደጋፊ ነው ያለው? አጥፍተህ ትችላለህ? እንደምታጠፋቸው ደግሞ ካወቁ እነሱም ሊያጠፉ ይመጣሉ። ጠላት እያበዛ የምትሄደውም ለዛ ነው እኮ። አንዳንድ ጠላት እየቀነስክ መሄድ ሲገባ ጠላት በየጊዜው እየፈለፈልክ ታበዛለህ። ስማ ቴዲ፣ ጀነራል ጻድቃን ጌታቸው ሳሞራ ስለዘረፉት ሀብት እንጂ ስለ ትግራይ ህዝብ ብሎ አይደለም። ኦኬ ዩቲዩብ ላይ ያላችሁ በሙሉ ልባዊ ምስጋና ይድረሳችሁ። ከማህበራዊ ጉዳይ እስከ ፖለቲካዊ ጉዳዮች ነግሬያችኋለሁ። የዓለም ዋንጫ እያዘናጋኝ ምናምን ነው። ነገ እንወያያለን። የፋኖ ደጋፊዎች፣ የቲፒኤልኤፍ፣ የብልጽግና እንወያያለን። ማወያየቱን እንኳን ባቆሙ ይሻላል። ማወያየቱን ለጊዜው ላቆሙ ወይስ እንዴት ነው? ኦኬ እንወያይ። እሺ ነገ እንወያያለን በሰፊው። ነገ እንወያያለን። እሺ ሌላ ጥያቄ አሁን በኔ ሰዓት አቆጣጠር 2 ሰዓት ተኩል ነው። በጊዜ እንድገባ በጊዜ መግባት አለብኝ። ጸልዩልኝ። የምድር ምናምን ስንክሳር ምናምን እያያዘኝ ነው። እያመሸው ምገባው ኦህዴድ ጽንፈኛ ጠባብ። እስኪ ልጅ ከቀደም ጀምሮ ይደውላል። እስኪ ላስገባው። ጤና ይስጥልኝ። ሄሎ ወዳጅ እንዴት ነህ? እግዚአብሔር ይመስገን። ሰላሙን ትናንትና ቅድም እኮ አንድ ባክግራውንድ ላይ እሺ አጠፋሁት። እሺ ላፕቶፕ ላይ ነህ ያለኸው? አጠፋሁት። ሁለት አይዲያ ለመናገር ነው። በጣም ሁሌ አዳዲስ ሀሳቦችን አንተ ታመጣለህ። we are blessed to have you እና አንዱ የመጀመሪያው ኤኒዋን ማንም ሰው ሰርች እንጂን ላይ ገብቶ ማለት ነው እንግዲህ ምድርና ሰማይን የፈጠረ ፈጣሪ ሲፈጥረን ማይንድ ፈጥሮልናልና what is the mind of God ብለን ሰርች ልናደርግ እንችላለን። ኤኒ ኮምፒውተር ላይ ገብታ ማለት ነው የፈጣሪ ሐሳብ ምንድነው፣ በምድር ላይ ሰው ሲኖር እንዴት ነው ማሰብ ያለበት ብለን ማለት ነው the mind of God give me verses regarding the mind of God ብለህ ብትል 25 26 35 ቨርሶች አሉ የሰውና የፈጣሪ ሐሳብ ለየቅል የሚሆንበት እና ሁሌ እኛ የሰው ልጆች ማስተካከል ያለብን ኑሯችንን ከፈጣሪ ከሚለው መመዘኛ አንፃር ነው ማስተካከል ያለብን። በሱ በሚሰጠን ጋይድላይን ነው መመስረት ያለብን እና ይሄ አንዱ ነው። እሱን ፕሊዝ ሰርች አድርገውና እስኪ እየው ለአድማጮችም ደግሞ አሳያቸው ምንድነው የእግዚአብሔር ማይንድ ሴት። እግዚአብሔር ይሄን ያነሳው ምንድነው ከምን ጋር ለማቅረብ ፈልገው ነው? ከምን ጋር? በጣም ጥሩ ቴዲ። ካሁን በፊት ለምሳሌ የደብረ ብርሃኑ ልጅ እናቱን ያደረገው ነገር አለ። yes የውሻ ሁኔታ የተፈጠረው ነገር አለ። ውሻን ያበደ ውሻ በምን በማድረግ ከዛ በፊት የተወለደ ህፃን ልጅ አለ ካሁን በፊት። ከዛ ደግሞ መጣ ስለ ቲፒኤልኤፍ ኦፊሻልስ ስለ ካዱት ስለ ነጻርቃን ስለ ነጌታቸው አሁን የተናገርካቸው ነገሮች አሉ። ፖለቲሻኖች ምን ማድረግ አለብን ስንሰራ፣ ፍቅርን ማብዛት፣ ጠላቶቻችንን መቀነስ እንዳለብን ሰመራይዝ ተሳረገው እንዳለ አንተ ያልከው ማለት ነው። choose good far from bad ነው። ወደ ጥሩ አመዝን
ከመጥፎ ነገር ራቅ ነው። ያ ደግሞ ማለት ሁሌ ከጥሩ ነገሮች ጀርባ ማን አለ? እግዚአብሔር አለ። ለምን? የጥሩ ነገሮች ሁሉ ምንጭ እግዚአብሔር ስለሆነ። አሁን ሁላችን ማለት ነው ፕሊዝ እዚህ የምናደምጥ ሰዎች ማለት ነው በአማርኛ መጻፍ እንችላለን። የእግዚአብሔር አእምሮ ምንድነው? አእምሮን በሚመለከት ማአት ጥቅስ ይሰጠናል። 25 30 ጥቅስ እነዛን አንብበን ያንን ለመሆን ነው መጣር ያለብን። አንድ እሱ ነው። ሁለተኛ ደግሞ በአመጋገብ ዙሪያ አንድ ወንድማችን ያለው አለ። ለምሳሌ ውሻን ኤክስፖርት እናድርግ ወደ ቻይና ወደ የሚለው ማለት ነው። ዋትስአፕ ላይ ልኬልሃለሁ። ቲዮሎጂ ስንማር ኦልሞስት ወደ 250 ምናምን ሺህ ከፍዬ ነው የተማርኩት እኔ ከዱባይ። ስቴፕ አለው እሱን ልኬልሃለሁ። ይኸውና የሚጠቅም ከሆነ ማለት ነው ለአድማጮችን ሼር ማድረግ ትችላለህ። እሺ የመጀመሪያው ነገር ምንድነው? መጽሐፍ ቅዱሳዊ ነው አይደለም? እሺ ኦኬ የስ ኖ ኩዌሽን አለው። እሺ ቴዲዬ በጣም አደንቃለሁ። ሰሞኑን በጣም ፈልጌ ነበረ። ፕሊዝ በተለይ ቴዲዬ አንድ ነገር ስራ፣ አንድ ትልቅ ሌጋሲ ስራ። እኛ በጣም እናደምጣለን እዚህ በገልፍ ሀገሮች ያለን የተለያየ ሀገር እናወራለን ስላንተ እና በተለይ የኢትዮጵያን ኮሚኒቲ በሚመለከት በተለያዩ ሀገሮች ለምሳሌ አሁን ሳውዝ አፍሪካ ላይ ያሉት ኢትዮጵያውያኖች አንድ ቢሆኑ ይፈሩ ነበር። አሁን በብሔር ተበታትነናል። በዚህ ዙሪያ ላይ ባለፈው ተናግረ ነበር። እሱም ፕሊስ ቴዲዬ ስራ በሱ ላይ አስተያየትን ሰፊ መስጠት ፈልጋለሁ። ለምን በመመስረቱ በስትራክቸር ይሄን ልበልና ላብቃ። በነገራችን ላይ ዓለም ላይ ያሉ የኢትዮጵያ ማህበራት ዓለም ላይ አሁን ትናንትና ከሆነ አካባቢ ከለንደን አንድ ልጅ ደውሎልኝ ማህበራችን ታመሰ፣ መድረክ ሰጠንና የኢትዮጵያ ሕዝብ ይፍረዳል። እኔ እናንተ እንድታዩ ስለፈለኩኝ አመጣቸዋለሁ። አንድ ጠንካራ ማህበር ዓለም ላይ ኢትዮጵያውያን አለን የሚባልበትን ሀገር ልነግሩኝ ይችላላችሁ? ኦሮሞ፣ አማራ ምናምን ሳትባባል ሳትሰዳደብ ፖለቲካ ሳታወራ ሳትጨቃጨቅ ሁሉም ኢትዮጵያዊ የሚያሰባስበው አንድ ጠንካራ ማህበር አለ የምትሉት አውስትራሊያ ጠንካራ የኢትዮጵያ ማህበር አለ? እስኪ ንገሩኝ። ጠንካራ የኢትዮጵያ ማህበር ንገሩኝ። የት? ሁላችሁም በጋራ በቃ የምትሄዱበት የምትከበሩበት የሚሰበስቧችሁ የምታደምጧቸው ዩኬ አሁን ላመጣልሽ አይደል? እኔ ዩኬ ሰዎችን እኮ ላመጣልሽ ምን ገንዘብ ተጭበርብሮ ተበልቼ በማንነቴ ተፈናቅዬ ተነስቼ እኔን ፈንግለውኝ ሌላ ማህበር ምናምን የሚሉ በዩኬ ያሉ እኮ ላመጣልሽ ነው። ዩኬ የትም የለም። አንድ ሀገር ከነገራችሁኝ እኔ የፈለጋችሁትን እቀጣለሁ። እዚህ ዓለም ላይ ኢትዮጵያውያን ጠንካራ ኦሮሞ፣ አማራ፣ ትግሬ፣ ወላይታ፣ ስልጤ ሳንባባል ፖለቲካ ሳይለየን በህብረት አለን፣ እየተጋገዝን እየተረዳዳን አዳዲስ የሚመጡትንም እያገዝን የምትሉበት አለ? የለም፣ የለም። የስፖርት ፌዴሬሽን አለ? ተውት። እንዴት አለውን? ይሄ ማህበራዊ ጠንካራ የስፖርት ፌዴሬሽን ያለበት አለ? ስሙን የማንነግራችሁ አንድ ቦታ ላይ በክብር እንግድነት ጠሩኝና እግዚአብሔር ምስክሬ ነው፣ እኔ አላውቅም። ማህበር መመስረቱ ኢትዮጵያውያን የሚያስተሳስረን ነው፣ አንተ የምትወደው ደስ ይለናል፣ እንዲህ ላለ ቦታ ተገኝ ምናምን ጓደኞች ናቸው፣ ማውቃቸው ሰዎች ናቸው። ትልቅ ድግስ ተዘጋጅቶ ሰው ወጥቶ የተቆረጠ ቪዲዮ አይታችሁ ሊሆን ይችላል። በቃ እንሰብሰብ፣ ይሄ አማራ፣ ኦሮሞ፣ ስልጤ ምናምን ሳንባባል ህፃናት ማደግ አለባቸው
ጠንካራ የሆነ ህብረት ያስፈልገናል። አትሊስት በእግር ኳስ መጀመሩ ጥሩ ነው። ጠንካራ ፌዴሬሽን ይመስረት ጥሩ ነው። በዛ መሰረት ነው ምናምን አሉ። ከዛ ንግግር አደረግኩኝ። እዚህ አጠቃላይ ፕሮግራም ሰራሁኝ። በማግስቱ ሌሎች ሰዎች ደወሉልኝ። በጣም ነው የምናዝነው። ምን ነው ምን አልኳቸው? እኛን ያገለለ ማህበር ላይ ተካፍለ የኛን ቅሬታ ሳታሰማ የነሱን ወገን ብቻ አስደምጥካሉ እንዴ? እና እኛን የሚመስል ማህበር እየመሰረትን ነው። የትኛውም ቦታ ላይ ኢትዮጵያውያን ማህበር ስትመሰረቱ በማግስቱ እኛን አይመስልም፣ እኛ አልተወከልንም የሚሉ ሰዎች ይነሳሉ። ከዛ ይሰበሰቡና እኛን የሚመስል ማህበር እየመሰረትን ነን ይሏቸዋል። እርግማን እኮ ነው። እርግማን እኮ ኦኬ። አገር ቤት ገዢው ፓርቲ ስለሚያዋክብ ኢንፍልትሬት አድርጎ ስለሚገባ ምናምን ስለሚበትን ምናምን ነው። ሰው ሀገር ላይ እንዴት ነው ገዢው ፓርቲ ሊቆጣጠር ፖሊስ ልኮ ሊበትን ምናምን በማይችልበት ቦታ ላይ ሆነ አሜሪካን የምታክል ሀገር በአሜሪካ ፖለቲካ ውስጥ እኛ ያለንን ብዛት አስፈሪ ለኛ በሚጠቅም ደረጃ ፖሊሲዎች ራሱ እንዲወጡ ማድረግ እንችላለን። ዛሬ የሌላ ሀገር ዜጎች ለምሳሌ ማርክ ካርኒ ትናንትና ጋናዎች ጋር ሄዶ ነበረ። ኦሊቪያ የምትባል ጋናዎች እንትን ለማመጣለች። ካሜሮኖች ጋር ሄዳሉ፣ ፊሊፒኖች ጋር ሄዳሉ። ጠንካራ ማህበር ያላቸው ዜጎች ይከበራሉ፣ ይፈራሉ። ዓለም ላይ የተፎገረንና የተናቀን እኛ ብቻ ነን። ታውቃላችሁ? እኔ ሆን ብዬ ነው የምነግራችሁ። ለስሙ ዶክተር ይዛሃል፣ ፕሮፌሰር ይዛሃል። እነዚህ የተያዙ ዶክተሮች፣ ፕሮፌሰሮች ራሳቸው ከመሀይሙ አይሻሉም። በብሔር ውስጥ የገቡ ናቸው። መማር ተራማጅ አስተሳሰብ እንድታመጣ ነው። ያላየነውን ነገር እንድታሳየን ነው። አንተምተው ብለህ መሰብሰብ እንዲገብ በጥባጭ ናቸው እነሱ ራሳቸው። ዶክተር የሚባል ከስም አስቀምጦ ሱፍና ከረባት አድርጎ ፕሮፌሰር እንትና ነው። አታፍሩም? አናፍርም? አናሳዝንም? ህፃናት እኮ አድጉም እኮ ዲያስፖራ ውስጥ የልዩነቶቻችን ብዛት ወላጆች ለሚወሉት ለህፃናቶቻቸው እንኳን አስቡ። ከማን ልጅ አለው ልጆቼ እንዴት ሆኖ ነው የሚያድጉት? ለልጆቼ ስል ልተው እንኳን አይሉ። ብሔርተኝነት የባሰባቸው በወላጆቹ ናቸው። በወላጆች በወላጆች 4-5 ልጅ ይዛ መጣ እልም ያለች ብሔርተኛ 3 ልጆቹን ከመኪና ላይ እያወረደ ህፃናት ጨቅላዎችን እያወረደ ከአንደበቱ የሚተፋው ግን መርዝ ሰው አይቆ አንድነት የሌለን። አሁን እኔ እናንተን ሳይመስቀው ለዛ ነው በጣም የእጄን ያህል መዳፍ ስለማቃችሁ ማለት ነው። ትንሽዬ እንኳን ማህበር በሰው ሀገር እንኳን መስርተን መጠቀም ያልቻለን መጠቀም አልቻለን። 50 አይነት ማህበር ተመሰረታለ። እስራኤል ውስጥ አለ ይለኛል እዚህ ጋር አንድ ወንድም እስራኤል ውስጥ አለ 50-60 አይነት ማህበር አለ። አታፍርም? እኔ አንዳንዴ እኮ ማውራታችን ራሱ እኮ ያሳፍራል። እኛ ማውራት የሌለብን ሰዎች እኮ ነው። እጅግ አሳፋሪ ሰዎች። መንግስታት ማህበር ሲመሰረት በጀት ይለቃሉ። ልንገራችሁ፣ በጀት ይለቃሉ ለማህበሩ ማለት ነው። ራሳቸው የማህበሩ ሰዎች ለመንግስት ሄደው ሪፖርት ያደርጋሉ። በጀቱን ለእንዴት ተጠቀሙ ነው፣ እንደዚህ እያደረጉ ነው፣ እንዲህ እያደረጉ ነው፣ ተከፋፍለናል፣ እኛ ያለንበት ምናምን እያሉ ድሮ መንግስት ይሰጣቸው የነበረውን በጀት ቆጥቦ ድሮ ሰፊ ቤት ተከራይተው የጀመሩ ሰዎች ዛሬ አንድ ክፍል ቤት ተከራይተው አንሰን ያለ ውሸቴን ነው። አሜሪካኑ ስንት ማህበር ነው ያለው? አሜሪካ ውስጥ አንድ ስቴት ብቻ ስንት ማህበር ነው ያለው?
አሜሪካ ውስጥ ስንት የፖለቲካ ፓርቲ ነው ያለው? እግዚአብሔር ያሳያችሁ። ሌላውን ይቅር፣ ሰሜን አሜሪካ ላይ ያለን ኢትዮጵያውያን ብቻ አንድ ጠንካራ ማህበር ቢኖርም አገር ቤት ላሉ ለመላ ኢትዮጵያውያን እንበቃ ነበር። አንዳቸውም ተሰደው ለሚመጡ ወገኖቻችን የተደላደለ ህይወት መፍጠር እንችል ነበር። ተጽዕኖ ፈጣሪ መሆን እንችል ነበር። ፖሊሲዎችን ሼፕ ማድረግ እንችል ነበር። ልጆች ስትወልዷቸው ሰላማዊ የሆነ ኢንቫይሮንመንት ውስጥ ማደግ ይችሉ ነበር። ሰው አስቸጋሪ ነው። ሌባ ገብተሃል፣ አጭበርባሪ ገብተሃል፣ ነጋዴ ገብተሃል። ይሄ ዝም ብለህ በቃ አንድ ቀን አስበው የማታውቀውን ነገር የብሔርን ጉዳይ ታነሳለህ። የብሔራቸውን ጉዳይ ያነሳሉ። አብዛው ብሔራቸውን እኮ የሚያነሱት እኮ ወደውት እኮ አይደለም። አበሻ ብሔሩን የሚያነሳው ብሔሩን ስለወደደ አይደለም። ሌላውን ስለጠላ እንደ መምቻ እንደ ቱልስ ነው የሚጠቀምበት። የሆነ ስራ ትሰራለህ አይደል? እንዳይሳካልህ ከፈለገ የኛ ብሔር ጠል ነው ይላል። የኛ ብሔር ጠል ነው የሚል እሱ ራሱ ብሔሩን ወዶት እኮ አይደለም። አንተን መምቻ ነገር በቃ ቱልስ እንደ ቱልስ ስለሚያገለግለው because they are the great silencers ናቸው። በነገራችን ከክፋት የተነሳ እኮ ነው ብሔርተኛ የምትሆነው። ሌላውን ስለምጠላ እንጂ እንደምትለውማ ብሔርን ወደ ቢሆን ኖሮ መሸሸጊያ የክፋትህ መሸሸጊያ ነው እንጂ ቀና ሰው ብትሆን እኮ ለህብረት እኮ ብሔር አያስፈልግም። ለህብረት ኢትዮጵያዊነት ነው የሚያስፈልገው። ለህብረት የአንድ ሀገር ዜጋ መሆናችን ነው የሚያስፈልገው። ተንኮለኛ ስለሆነ እኮ እኔ ዛስ ዋይ የተንኮለኞቹ ዋሻ ማለት ተኩላ ነው። እኔ ሳያችሁ አም ሶሪ በጣም መወዳችሁ ማከብራችኋለሁ። እኔ እርር ያለ ብሔርተኛ ሳይ ተኩላ ነው የሚመስለኝ። እኔ የሚታየን ተኩላ ነው። እርር ያለ ብሔርተኛ ብሔሩን ወዶት አይደለም። ብሔርን ወደህ ከሆነ ይሄ እንደዚህ እርር የምትለለትን ብሔር በጊዜውም ማለ ጊዜውም ታስተዋውቀዋለህ። ትንሹ አምባሳደር ነህ። በአልባሳቱ ትመስላለህ፣ በአመጋገቡ ትመስላለህ። አንዳቸውም የብሔራቸውን ልብስ እኮ አይለብሱም። እስኪ ስለ ብሔራችሁ ባህል ወግ ምናምን ነገሩን ብትላቸው ምንም ሀባ የሚያውቁልህ ነገር የለም። ችግር አፈታታችሁ በእናንተ ብሔር እንዴት ነው እንትን የሚባለው? ብሔርተኛ ማለት ስለ ብሔሩ ጠንቅቆ የሚያውቅ ነው። እኛ ግን ብሔርተኛ ምን ሆነው ከተንኮላችን የተነሳ ለተንኮል ለክፋት። ብሔርተኛ ሰው ሲደሰት አይወድም። ታውቃላችሁ? እስኪ ሰብሰብ ብላችሁ ተደሰቱ። እኛ እየሞተን አንተ ትስቃለህ ይላል። ብሔርተኛ ህብረት አይወድም። እናንተ እነማን ናችሁ? ተባበራችሁ የቀረነው ልትጨርሱ ምናምን ይላል። የቀረነው ልትጨርሱ ነው የተባበራችሁ። አሁን ለህዝቡ አስባችሁ ነው። በጣም እርግጠኛ ስለሆንኩ እኮ ነው በቃ በራስ መተማመን ተሞልቼ የምነግራችሁ። ውሸቴን ነው? እስኪ ነገሩኝ። ውሸትን ነው። ዛስ ዋይ በየትኛውም ዓለም ላይ ጠንካራ ማህበር የሌለን ከክፋታችን የተነሳ ነው። ይሄ ደግሞ እንዲቀረፍ ያው እግዚአብሔር ካረዳን በስተቀር አይሆንም። መጸለይ ያለብን ይሄ በማቴዎስ ወንጌል ላይ የሆነ ቦታ አንዳንድ ችግሮች በጾምና በጸሎት ካልሆነ በስተቀር አይፈታም። ከልብህ መጸለይ ያለብን። የሆነ ትምህርት ቤት ልጆቻቸው የኢትዮጵያን ባንዲራ አምጡ፣ የሀገራችሁን ባንዲራ አምጡ ተብለው አሳይመንት ተሰጣቸው። ሌሎች ህፃናቶች በሙሉ የሀገራቸውን ባንዲራ የፖለቲካ ችግር ቢኖርባቸው በምን ይወጡ ይሆኑ በምናምን ሁሉም የሀገራቸውን ባንዲራ ህፃናቶቹ ይዘው ሄዱ። ኢትዮጵያዊ ጋር 5 አይነት ባንዲራ ነው ህፃናቶቹ ይዘው ሄዱት። ኢትዮጵያውያን 5 አይነት ባንዲራ፣ ግማሹ ኮከብ ያለበት፣ ግማሹ ኮከብ የሌለበት፣ ግማሹ ሌላ፣ ግማሹ ሌላ። እንደው ወላጆች ለምትወልዳቸው ልጆች አታስቡ? ኧረ እኔ ምንም ይቅርብኝ። ከአብራካችሁ ለወጡ ልጆች እንዴት ነው ሲሪየስ መሆን አለባችሁ። ሀገር በቃ ሲሪየስ መሆን አለባችሁ።
ታውት እናንተ ተበረዛችኋል። ልጆችን ግን መበረዝ የለባቸውም። ልጆቻችሁ ይብዛ የሚነስም ሀገር እንዳላቸው ማስተማር እኮ አለባቸው። ሲሪየስ ሆነው እንዲያድጉ ሲማሩ ሲመራመሩ ለዛ ለምስኪን ሀገር ህዝብ ነዋሪ መፍትሄ እንዲያመጡ ነው ማሳደግ ያለባቸው። አንድ ባንዲራ አለ በቃ። እንዴት የእናንተን የተበከለ ቶክሲክ የሆነ ነገር ህፃናቶችን ታጠምቃላችሁ? እንዴት ሊፈታ ይችላል? እኔ የሚታየኝ ነው በጾም በጸሎት ካልሆነ በስተቀር ያ ነገር አይፈታም። ለዚህ ደግሞ መፍትሄው ፖለቲካችንን ከብሔር ስናጸዳው ብሔርተኞችን ሰድበን አይደለም መሆን ያለበት። ብሔርተኞችን ወይም ደግሞ ብሔሮችንና ብሔሮችን ከብሔርተኞች መለየት አለበት። ብሔሮች የኛ ውበቶቻችን ናቸው። ልዩነታችን ውበታችን ነው አይደል? ውበታችን ነው። አማራ ውበታችን ነው። ኦሮሞ ውበታችን ነው። ስልጤ ውበታችን ነው። ትግራዋይ ውበታችን ነው። እነዚህም ብሔሮች ግን ሰፍተ ያንተ ፖለቲካ መጠቀሚያ ያልታረጋቸው ስትነሳ መከልከል አለበት። ለማንኛውም ስለነበረን ቆይታ ከልብ ነው ማመሰግነው። ህብረት የሌለን ቀደም ሲል ገብቶ በስልክ የጠየቀኝ ልጅ የኔም ሀሳብ ስለሆነ ነው የኔ የተናገርኩት። ነገ እገባለሁ። ነገ እንገናኛለን። ዩቲዩብ ላይ ያላችሁ ሁሉ እግዚአብሔር ከክፉ ይጠብቃችሁ።